ከፍተኛ ግምት የተሰጠው ተጠባቂው የሃንጋሪ ቡዳፔስት የፑቲንና የትራምፕ ስብሰባ ጉዳይ ፖላንድን ለትዝብት አጋልጧል። ሀገሪቱ በአየር ክልል የፑቲን ለማለፍ መሞከር ቀርቶ እንዳያስቡት የአካል ሆነ በቁጥጥር ስር በመዋል ዓለም አቀፉ ፍርድ ቤት እናስረክባቸዋለን ካለች ውላ ሳታድር ለትዝብት የጣላት መረጃ ተሰምቷል። በእርግጥም የስብሰባው አንገብጋቢነት ጉዳይ ከዩክሬን አንጻር የፖላንድ ለንጽጽር የሚቀርብ ባለመሆኑ ይህንን ማለቱ አግራሞትን አያጭርም። እንደ ትራምፕ ተጨባጭ ያልሆነ መረጃ ከሆነም 78% በሩሲያ መሬቷ ለተወረረባት ዩክሬን ግን ነገሩ ጭንቅ ከሆነም የዋለ ያደረ ጉዳይ ነው። በርካታ ከተሞቿ ጨለማ ከለበሱ ከወራት ወደ ዓመታት ለተቆጠሩባቸው ዜጎችም እንዲህ አይነቱ የዛቻ መግለጫ ወዳጅነትን የሚያሳይ አይደለም። ስብሰባው የዩክሬን ፍላጎት የመጨፍለቅ ዕድል እንዳለው ቢታመንም እንኳን ሰማይ እንደ ሰማይ ለራቀባቸው ከጉዳቱ ጥቅሙ ያመዝናል። ካሁን የሩሲያ ሰው አልባ አውሮፕላንና ባሊስቲክ ሚሳኤል ሳተፋብን በሚል ለሚጨነቁ ዜጎችም የተስፋ ብርሃን የሚፈነጥቅ ነው። በዚህ ሁኔታ ውስጥ በሃንጋሪ የሚጠበቀው የትራምፕ ፑቲን ስብሰባ አንገብጋቢ አይደለም መባሉ ነገሩን በእንቅርት ላይ ጆሮ ደግፍ አድርጎታል። ወዲህም የሩሲያው ፕሬዝዳንት ቭላድሚር ፑቲን ኪየቭን ለማጥፋት ከፈለጉ ዓመታት እንደማይወስድባቸው ይልቁንም 20 ደቂቃ ብቻ በቂ ነው ማለታቸው ተሰምቷል። እነዚህንና ተያያዥ መረጃዎችን በዕለቱ የዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የሩሲያና የአሜሪካ ባለስልጣናት የሀገራቸው መሪዎች ቭላድሚር ፑቲንና ዶናልድ ትራምፕ በቅርቡ ተገናኝተው በዩክሬን የተኩስ አቁም ስምምነት ሊያደርጉ ነው የሚለውን ግምት ውድቅ አድርገውታል። ይህ የተሰማው ፕሬዝዳንት ትራምፕ ከሩሲያቻቸው ጋር በሃንጋሪ ለ2 ሳምንታት ወይም ከዚያ ባነሰ ጊዜ ውስጥ እንደሚገናኙ ካስታወቁ በኋላ ነው። የዋይት ሃውስ ከፍተኛ ባለስልጣናት ፕሬዝዳንት ትራምፕ በቅርቡ ከፕሬዝዳንት ፑቲን ጋር ለመገናኘት ምንም አይነት እቅድ የለም ብለዋል። ሞስኮ ደግሞ ለዝግጅት ጊዜ ሊወስድ እንደሚችል በመግለጽ ስብሰባውን በአጭር ጊዜ ላለማድረጓ አስተባብላለች። የዩክሬን ቃል አቀባይ ዲሚትሪ ፔስኮቭ በመጀመሪያም በትክክል የጊዜ ገደቡ አልተዘጋጀም ብለዋል። የዝግጅቱን አስፈላጊነት ግን አልደበቁም። በኦቫል ኦፊስ በወቅታዊ የዜና ኮንፈረንስ ላይ ትራምፕ ስብሰባው እንዲዘገይ ያደረገው ምን እንደሆነ ተጠይቀው ነበር። ነገር ግን ፕሬዝዳንቱ ዝርዝር ጉዳዮችን ለመስጠት ፈቃደኛ አልሆኑም። ይልቁንም መራዘሙን የውጤታማነት ጉዳይ አድርገው አቅርበዋል። በዚህም ትራምፕ የባከነ ስብሰባ ማድረግ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ይደረጋል ተብሎ ከፍተኛ ግምት ያገኘው የሃንጋሪ ቡዳፔስት ስብሰባ ለውጤታማነቱ ሲባል መራዘሙን ይናገሩ እንጂ ከዚህ የተለየ ነገር እንዳለ ይታመናል። የመዘግየቱ ጉዳይ የተሰማው ግጭቱን ለማስቆም አስፈላጊ በሆኑ ሁኔታዎች ላይ የተለያየ አመለካከት በመኖሩ መሆኑን ነው ዘገባዎች የጠቆሙት። ከዚያ በፊት ሩሲያ ሁሉንም የዩክሬን ዶንባስ ግዛት ለመቆጣጠር ትራምፕን ለማግባባት ጥራለች መባሉም አንደኛው ምክንያት ነው። ይህ መሆኑ ደግሞ አንድ ወቅት ከዩክሬን ጎን በመሆን ሩሲያን የሚወነጅሉትን በሌላ ጊዜ ደግሞ የለም ጥፋቱ የዩክሬን መሪዎች ነው የሚሉትን ትራምፕ መሃል አስቀምጧል። አስቀድሞ የሩሲያ ዩክሬን ጦርነት ባለበት የጦርነት መስመር ይቁም ሲሉ ዘለንስኪንም አውሮፓንም አስቆጥተው ነበር። አሁን ደግሞ በግልጽ አይናገሩት እንጂ የዩክሬንን ፍላጎት ወደ ጎን ትተው ከሩሲያ ጎን በቆሙ ማግስት ከሩሲያ የወጡ መረጃዎች የእርሳቸውን ታማኝነት ጥያቄ ውስጥ አስገብተዋል። ወዲህ ደግሞ የአውሮፓ የደህንነት ዋስትና ለማረጋገጥ ከፍተኛ ጥረት እያደረገች የምትገኘው ፖላንድ ለፑቲን ያላትን የበቀል ስሜት ማንጸባረቅ ውጥረት ፈጥሯል። የሩሲያ ዩክሬን ጦርነት መቆም መቻል አውሮፓን ከጦርነት ስጋት የሚታደግ በሆነበት ሁኔታ ፑቲን የተባሉ ሰውም በአየር ክልል ዝር እንዳይሉ ስትል ማስጠንቀቁ አነጋጋሪነቱን ቀጥሏል። አንድም እንደተባለው እርሳቸው ይዞ ለፍርድ አደባባይ ማቅረብ የሚያስችል የመከላከያ ስርዓት በሌላት ሁኔታ መሆን ከጸባጫሪነት የዘለለ አይደለም። ሁለትም ካሁን ቀደም በፖላንድ የአየር ክልል ያለ ከልካይ የፋለሉ የሩሲያ ሰው አልባ አውሮፕላኖች ለዳግም ትንኮሳ የሚጋብዝ ነው። ይህ ከሆነ ደግሞ ከመቼውም ጊዜ በላይ በውጥረት ላይ የሚገኘውን የአውሮፓ ሩሲያ ጦርነት ለማፈንዳት ገፊ ምክንያት ሊሆን ይችላል። እንዲያውም ፑቲን ዩክሬንን ማጥፋት አስፈላጊ ሆኖ ከተገኘ 20 ደቂቃ ብቻ በቂ ናቸው ማለታቸውም የአውሮፓን ስጋት አጉልቶ እያስመለከተ ባለበት ሁኔታ እንዲህ አይነት መግለጫዎች መዘዛቸው ከፍተኛ ነው። ምክንያቱም ፑቲን በዚህ ደረጃ ዩክሬንን የማውደም ፍላጎት ካላቸው ለአውሮፓም ይመለሳሉ ማለት የሚቻል አይደለም። ይህ የሩሲያ ዓላማ እንዳልሆነ የሚናገሩት ፑቲን እውነተኛ ኃይል ጥድፊያ ሳይሆን መቼና እንዴት እንደሚመታ መምረጥ ላይ መሆኑንም ተናግረዋል። ይህ አስተያየት በምዕራቡ ዓለምና በዩክሬን ላይ ያነጣጠረ እንደሆነም ይታመናል። እንደ ፑቲን አስተያየት ከሆነም የሩሲያ ዘገምተኛ ወታደራዊ እንቅስቃሴ
ስልታዊ እንጂ ድክመት አይደለም። ዩክሬን ይህን ሁሉ መከራ እየተፈራረቀባት ያለችው ዋነኛ ምክንያት ከኔቶ ጋር ያላትን ወዳጅነት ትተው የሚል ነው። ኔቶ ለሩሲያ ስጋት መሆኑን እስከቀጠለ ድረስ ሩሲያ እጇን ከዩክሬን ማንሳት አትችልም። ጦርነቱ 4 ዓመታት ሊደፍን የመቃረቡ አንዱ ምክንያት ይህንኑ ዩክሬን ወዳጅነቷን ከኔቶ እንዴት ማራቅ እንደምትችል አስታራቂ ሐሳብ ባለመገኘቱ ነው። ያለ ኔቶ የዩክሬን ህልውና አደጋ ሲሆን ለሩሲያ ህልውና ደግሞ ዩክሬን አደጋ ተደርጋ ትቆጠራለች። በዚህ ሁሉ መሃል ቢያንስ ጦርነቱ ይቁም፣ የግዛት ጉዳይ ወደ ኋላ ይቆይ የሚል ሐሳብ ትራምፕ አራምደዋል። ይህን ለማድረግም በሁለት ሳምንታት ዕድሜ ውስጥ ከፑቲን ጋር በሃንጋሪዋ መዲና ቡዳፔስት ተገናኝቶ የመምከር ጉዳይ ሰፊ ሽፋን አግኝቶ ነበር። ነገር ግን ያን ማድረግ የሚቻል ተጨባጭ እቅድ እንደሌለ ከአሜሪካ ይሁን ከሩሲያ ባለስልጣናት የሚወጡ መረጃዎች ጠቁመዋል። ፕሬዝዳንት ትራምፕም ቢሆኑ የቀደመው ቃላቸው አለመፈጸም ያንገበገባቸውም ቢሆን የመራዘሙን የጊዜውም ጉዳይ በትክክል ያለመታወቁን ነገር ተናግረዋል። ይህ እየተባለ ባለበት በዚህ ወቅት ሩሲያ ዩክሬን ላይ ባረሰችው የአየር ድብደባ 6 ሰዎች ሕይወት ማለፉም ተሰምቷል። የሩሲያ ሰው አልባ አውሮፕላኖችና የሚሳኤል ጥቃቶች በዩክሬን ከተሞች ላይ ባረሱት ጥቃት 2 ሕፃናትን ጨምሮ ቢያንስ 6 ሰዎች መሞታቸውን ፕሬዝዳንት ዘለንስኪ ተናግረዋል። ሌሎች 20 ሰዎች ደግሞ መቁሰላቸውን ገልጸዋል። አዲሱ ጥቃት ከመስከረም 28 ወዲህ በዩክሬን ዋና ከተማ ላይ በአንድ ጀንበር ከተፈጸሙት ጥቃቶች ከፍ ያለ ነው። በተለይም በመላው ዩክሬን ከሩሲያ እየተሰነዘሩ ያሉ ጥቃቶች የኃይል መሰረተ ልማት ላይ ያነጣጠሩ ናቸው። ይህም የተለያዩ የዩክሬን አካባቢዎችን ጨለማ አልብሷል። በሌላ በኩል ደግሞ የዩክሬን ጦር በብሪታንክስ ድንበር አካባቢ የሚገኘውን የሩሲያ ኬሚካል ፋብሪካ ከእንግሊዝ በተገኘ የስቶርም ሻዶ ክሩዝ ሚሳኤል አጥቅቷል። ይህ ፋብሪካ ባሩድ፣ ፈንጂና የሮኬት መለዋወጫዎችን ያመርታል። የሩሲያ ባለስልጣናት አስቀድመው ለዩክሬን የረጅም ርቀት ሚሳኤሎች እንዳይሰጡ ማስጠንቀቃቸው ይታወሳል። በዚህ መልኩ ተባብሶ የቀጠለው የሩሲያ ዩክሬን ጦርነት ሊቋጭ የሚችልበት እድል የተቃረበ ሲመስል እየራቀ መሄዱን መርጧል። በትክክል የጊዜ ሰሌዳ ያልተቀመጠለት የሃንጋሪ ቡዳፔስት ተጠባቂ የፑቲን ትራምፕ ስብሰባ ጣፈንተው እንደ አላስካው ይሆናል ወይስ ጦርነቱን ማስቆም የሚችል ቅቡል ሐሳብ ይገኝበታል የሚለውንም በጊዜው የምንመለከት ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ቢቢሲና አናዶሉን በዋቢነት ተጠቅመናል።